ሚሊዮን የተባለ የአዲስ ስታንዳርድ ጋዜጠኛ 15 ልብ በሉ 2 ሳምንቱ ነው ከጠፋ። ፌደራል ፖሊስ ምንድነው ያለው? አላሰርኩትም። ይሄን ትመለከቱ የት እንደደረሰ ቤተሰቦቹ አናቅም እያሉ ፖሊስ አላሰርኩትም ይላል። ይሄን ነገር ተመልከቱ። ካሁን በፊት መቲ በተደጋጋሚ የምታነሳቸው የአዲስ አበባ ወጣቶች ተባሉ አሉ። ታፍነው የተወሰዱ ኢዜማ ጋር የነበሩ ማነው እነሱ ፖሊስ ምንድነው የሚለው? አላቅም። መልሱን ተመልከቱት። ፖሊስ አላቅም። ቤተሰቦቻቸው ቢያመለክቱ ቢሄዱ ምን ቢሉ ይሄ ምንላችሁ ፈልጌ መስላችሁ ከቴዲ ጋር አገናኘው። ሰሞኑን እነ ጀዋርም ሲያወጡት የነበረውን ነገር ምናምን እየተነጋገርን ነው። 120 የማፊያ ቡድን መናብይና በነሽመልስ የተቋቋመ እንዳትረሱት። ሬውተርስ የዘገበው ኮሬን ይገኛ የሚባል ድሮ ኦሮሚያ ነበር። አሁን ግን በተለያዩ ቦታዎች ላይ የፈለገውን የሚያደርግ ቡድን ማለት ነው። እንግዲህ የፌደራል ፖሊስ ያን ነገር ካደረጉ ይሄን ነገር ያደረጉት ማን ናቸው? ያን ካሉ እንደ ተቋም አይደለም ካሉ አብይ ነው ያስደረገው በግሉ እና ፌደራል ፖሊሱ ፈርሷል ማለት ነው። ምንም ስራ መስራት አይችልም ማለት ነው። በቃ በማፊያ እየተመራ ነው ሀገሪቱ። ይሄንን ምንም ነገር ሚስ እንዳታደርጉ ብዬ ነው። ለምን ታስረው እየተሰቃዩ ነው፣ ተወስደው እየተደበደቡ ነው። ሲፈልጉ ግማሾቹ የመንግስት ካርጋ ያለው፣ አንዳንዶቹ የፌደራል ፖሊስ ያለበት ልብስ ነው የለበሱት። እነሱ ፊያሲን ሲወስዷቸው ሁሉን ነገር ሲያደርጉ ሌላ መግለጫ ሁሉ አልከለከልንም ምናምን አሉ። ግን አርቲስት ቲቪ ተደውሎ በብሮድካስት ባለስልጣን ተጠይቋል። አሁን ምንላችሁ መሰላችሁ? ከመንግስት አለ ከሚባለው መዋቅር ውጭ ፍርድ ቤት ላይ ብዙ ጊዜ ያሰሙ ፍርድ ቤት ፈታው፣ ነገር ግን ተመለሰ። ፍርድ ቤት ያሰል ሊለቁት አልቻሉም፣ መልሰው እየደበደቡ አስገቡት ይባላል አይደል? መንግስት ፋክሽን ከሚያደርግበት ትክክለኛ የሆነ መንግስት የሚለው ነገር አለ። አይታዘዙብኝ ብሎ ስለፈራ አብይ ስለሰጋ ምን አቋቁሟል? በራሱ ስር ልኮሬ ነገኛ እንደነገረን ስውር አፋኝ አሳሪ ከፈለገ የሚገድል ምናምን ኃይለኛ ቡድን አለ። ልክ ማሰቃያ ቦታም አላቸው በየአቅጣጫው ቦታ ሁሉ አለ መንግስት የማያውቅ። ምክንያቱም ትናንትና ሰጠው የፌደራል ፖሊስ መግለጫ ምን አድርገው ነው ተመዝግቦ ተይዟል። ለምን እስር ቤት እያለቀሱ ነው እነሱ? መንግስት ማያውቀውማ አይደለም መንግስት ያደራጀው ነው እንጂ መንግስት ዋና ተቋማትን መዋቅሩ ማያውቀው ማለታችን ነው። መዋቅሩ ይሄ መንግስት የተብሏል ህጋዊ ፖሊስ ምናምን ይባለው ለምን ተናገሩ ሰውየው? ለዚህ ነው አዲስ አበባ አታምሹ፣ እዚህ ቦታ ስትሄዱ እንደዚህ አትብሉ እያል ደጋግመን የምናገረው እንደሆነ በራሱ በሰውየው የተቋቋመ በራሷ በዋናዎቹ የተቋቋመ አፋኝ ሰዋሪ ገዳይ ቡድን አለ። ይሄ ደግሞ የራሳችን አይደለም። ከአሁን በፊት ሰምተነዋል። በኮሬድ ይገኛ በፊት ኦሮሚያ ውስጥ ችግር የሚፈጥሩትን ህዝብ እናነሳሳለን የሚሉትን የሆነ ፖለቲካ እንቅስቃሴ እናደርጋለን የሚሉትን ይመታ ነበረ። ታውቃላችሁ እንግዲህ እነ የከረዩ አባገዳዎችን እነ ሃጫሉ ሁንዴሳን እነ በቴ ኡርጌሳን በርካታ የተበዱትን ታውቃላችሁ። አሁን ስጋቱ እያየለ ሊወርቅ ሲመጣ ወደ አዲስ አበባ በተለይ ዳስጣል ሲመጣ አፈናወል የተቋቋመ በጣም የምታዝኑት ዮሱፍ ያሲን ማለት የቴዲ ንጹህ ጓደኛው ከመሆኑ ውጭ በኪነ ጥበብ ሙያ የተሰማራ አይደለም። ግጥም ዜማ የሚሰራ አይደለም። ምን የሚል አይደለም። በንግድ የሚተዳደር ሰው ነው የገለጸው። ግን ቴዲ ጋር ከድሮ ጀምሮ ቤስት ፍሬንድ የሆነ ሰው ነው። ቤተሰቦቹ እያለቀሱ ነው ማለት ነው። ይሄ በሆነበት ሁኔታ ላይ ነው መጥቶ ፌደራል ፖሊስ እኛ አላሰርኩትም እየነገረ ነው አፍነውታል እያለ ነው። የሚያስቀው ከሁሉ እንደነገርኳችሁ ደግሞ ከዚህ እኮ የነገሩ ላይ የቴዲ ስቱዲዮ ተዘርፏል፣ ግን መንግስት አይደለም የታጠቁ ቡድኖች ሊሆኑ ይችላሉ፣ ክትትል እናደርጋለን አለ። በጠራራ ፀሐይ ሲኤምሲ ላይ ዘበኛ ተደብድቦ ይሄ ሁሉ ነገር የሚደረገው ተመልከት እስኪ። የስቱዲዮ የማንን የአብይን ፍላጎት የሚያሟላ ጽሁር አይደለም። አያችሁና ይሄን ነገር እንዳትረሱት። ፌደራል ፖሊስ የሚባለው ተቋም የሰጠው መግለጫ እና የሆነው ነገር መዘንጋት የለበትም። በጣም ጥንቃቄ የሚያስፈልገው ስውር ገዳይና አፋይ ቡድን በትክክል መኖሩን የሚያመላክት መግለጫ ነው። የበለጠ አገዛዙ ዝርክርኩን የሚያወጣ መግለጫ ነው። ለምን በደሎቹ በሙሉ ተፈጽመዋል። እንደነገርኳችሁ ዛሬ የቴዲ 110 ሚሊዮን አካባቢ የገባበት ላይ ነን። ይሄ ተአምር ነው። መቲ ልክ ነው። አንተ ያልከውን ሙሉ በሙሉ እስማማበታለሁ። ግን የፌደራል ፖሊስ ምናምን ነገር ውስጥ ያሉ ሰዎች ደግሞ
ይሄ አፋኝና የግድያ ቡድን ውስጥ የሉበትም ለማለት ደግሞ ይቸግረኛል። ምክንያቱም ሁሉንም መዋቅር ነው እየገባ ሲያምሰው። ዶንት ፎርጌት ቤተክርስቲያን አልቀረውም እኮ አብይ አህመድ ሲገባ በየቤተክርስቲያኑ የራሱ ክንፍ ያዘጋጃል። እንደሱም ሆኖ ግን መግደል ያሉትን ተቋማት መግደልና በዛ ቦታ ላይ የእሱን የአፋኝ ቡድን ሁሌ የምለው የወንበዴ ስርዓት ነው እየተገነባ ያለው። ተቋማት እና ኢሰመኮም ራሱ አለ ማለታችን ይሄ በሰብአዊ መብቶች ላይ እነ ካርድ ምናምን የነበሩትን ሁሉ ቀስ በቀስ እየመታ የወንበዴ በቃ የህግ አራዊት ማለት ነው በሚተዳደርበት ተጠያቂነት የሌለበት ማፈን፣ መግደል ምናምን የመሳሰሉት። አሁን ቴዲን በዚህ በኩል በፍርድ ቤት ክስ ሊያመጣ ይችላል። ግን እሱን ካርድ ላይ ያኛው ዋናው መገለጫዊ መንግስት የወንበዴነት፣ የአፋኝነት፣ ገዳይነት ምናምን ስለሆነ ያኛውንም ካርድ ሊያነሳ ይችላል ነው ስጋት የነበረው። ሰሞኑን በቅርቡ ከእስር ቤት የወጣ አንድ ሰው ቃለ መጠይቅ አድርጌያለሁ እና ወስደው ማፈኛ ቦታዎች አሏቸው። በቃ እንደዚህ እኮ ምንም አዲስ የምናውቃቸው ሰዎች ትላልቆች ሁሉ እና አቶ ታዬ ደንዳን ሳይቀር ማለት ነው እንደዚህ እኮ ሸፍነው ልክ ከበር ላይ ሸፍነው በጭንብል ለብሰው የመጡ ሰዎች አልብሰው እፍና አድርገው ይወስዷቸዋል አይደል? ወስደው እንደገና በሌላ ቀን ደግሞ የምታገኛቸው የት ነው? ሜክሲኮ ሌላ ወይም ፖሊስ ጣቢያ ያገተው የአካል መሆኑን የምታውቀው ማለት ነው። ፖሊስ ጣቢያ ነው የምታገኘው ወይም ሜክሲኮ ያለው ጋር ነው የምታገኘው። ከዛ ውጪ በአንድ በኩል የኦሮሚያ ክልል ዩኒፎርም የለበሱ ልዩ ኃይል ዩኒፎርም የለበሱ በአንድ በኩል በቀይ በለው በቀይ በግራ ደግሞ የፌዴራል ዩኒፎርም የለበሱ እንደዚህ ናቸው ቆመው ሲቀጠቅጡንና እየገደሉ ሲረሹ ነው የነበሩት። እና ማሰቃያ ቦታው ደግሞ የተለያየ ጫፍ ጫፍ ላይ ያሉ አዲስ አበባም አለ፣ በኦሮሚያ ክልል ጫፍ ጫፍ ላይም አለ። እና በደንብ ሳይ የነበረው ያለው በዚህ በኩል በአንድ ጎን የቆሙት የፌዴራል ፖሊስ ዩኒፎርም ለብሰዋል፣ በዚህ በኩል የኦሮሚያ ልዩ ኃይል ዩኒፎርም ለብሰዋል። በቃ ስለዚህ አብረው ተቀናጅቶ ነው የሚሰሩት። የተወሰኑ 1-2-3 ሰዎችን ላላ አድርገው ሊይዟቸው ይችላል፣ እንደዚህ እየወጡ ምስክርነት እንዲሰጡ። ያው ሰውየው ዋሽቶ ካልሆነ እሱንም ዋሽቶ ለመሸፈን ካልሆነ ዋሽቶም ሊሆን ይችላል፣ ወይንም ደግሞ በዛ ውስጥ ሆኖ የማይመለከተው ሰው በዚህ ጉዳይ ላይ የማይመለከተው ዝም ብለው ከፊት እየወጡ እንዴ በእኔ ይሁንባችሁ ምናምን እያለ የሚመልለት ሰው ሊያስቀምጥ ይችላል። ይህ መንግስት ዞሮ ከላይ እስከታች እኛ ወንበዴና ነፍሰ ገዳይ መንግስት እንደሆነ እናውቃለን። እሱ የሚቀየር አይደለም። ካልሆነም ደግሞ የፌዴራል ሰውየውም እንዲህ ብሎ አመልክቷል ምናምን እና ምን ታደርጋለህ? እስካሁን እኛ አይደለንም ታጣቂዎች ናቸው እና ያንተ ስራ አይደለም? ታጣቂዎችን የማስቆም የመያዝ የመከታተል የመመለስ ያንተ ስራ አይደለም? በዚህ መንግስት ላይ እኔ ያየሁት ምንድነው ሰው ሲጨፈጨፍ ሲገደል እኛ አይደለንም ብለው ነው ቁጭ የሚሉት እንጂ መከላከሉን መጠየቅ የለብንም በዚህ ጉዳይ ላይ የለንም ብለን ስላለን እኛ ጉዳይ አይደለም ብለው የሚሉት ነገር አለ። እያንዳንዷ በኢትዮጵያ ውስጥ የምትጠፋው ነፍስ የፌዴራል ፖሊስ ውስጥም ያለ መከላከያ ውስጥም ያለ ፖሊስ ላይም ያለ በሁሉም በኩል ተጠያቂ ነህ ከዚህ መንግስት ጋር እስከሰራ ድረስ። እሱ ከዚህ የለውበትም እዛ ጋር ታጣቂ ነው ምናምን በማለት ብቻ ነፃ መውጣት አይቻልም። ይሄንን ማሰብ አለብን። ነፃ መውጣት አይቻልም። እሱ ብቻ አይደለም። በየመስሪያ ቤቱ እየሄዳችሁ የሰዎችን ስልክ የምትፈትሹ የቴዲን ዘፈን እየሰማችሁ ነው እያላችሁ ሰራተኛ የምትቀጡ በእያንዳንዳችሁ ሰዎች ሁሉ ስማቸው መረጃዎቻችሁም ይመጣሉ። እንድታውቁት መስሪያ ቤቱ ይመጣል። በወቅቱ አለቃ ማን እንደነበር ይታወቃል። በግልጽ ነው እየደወሉ የሚነግሩን። እናንተ ሁሉ ነገ ተጠያቂ ናችሁ። አስቡበት፣ ተጠንቀቁ። በዚህ አጋጣሚ እንደዚህ ማትነግሩን ደግሞ ፈርታችሁ ማትነግሩን ደግሞ ካላችሁ ንገሩን። ምንም አይደል ግዴታ እኛ የማህበረሰቡን እንትን ክብርም ደህንነትን በጠበቀ መልኩ ነው ምንም አይነት ዘገባ የምናደርገው። እንደምታውቀው ብዙ መረጃ ይመጣልናል፣ ቪዲዮም ድምፅ ምን ይመጣል። አናወጣው። ለምን? ማህበረሰቡ እንዲጎዳ አይደለም የምንፈልገው፣ እንዲድን ነው የምንፈልገው። ከዛ ውጭ ግን በየመስሪያ ቤቱ ጫና የሚፈጥሩባቸውን ሰዎች ስም ዝርዝራቸውን፣ ቦታቸውን፣ ድርጅቱን ሁሉንም አምጡት። ጊዜ አለ፣ የሚጠየቁበት ጊዜ አለ እና ከመጠየቅ ማንም አይድንም ለማለት ፈልጌ ነው ደረጀ።